ሊቨርፑል ከማንቸስተር ሲቲ የዋንጫና የቻምፒየንስ ሊግ ተሳትፎ ጥያቄ። ኢኬቲኬ የአንፊልድ አዲስ ንጉስ። ሰላም ውድ የቻናላችን ተከታዮች እንዴት አላችሁ? ዋን ስፖርት ወደ እናንተ በእግር ኳስ አጫጭር መረጃዎቹ ፕሮፋይል ነክ በሆኑ ጉዳዮቹ ዘወትር እየደረሰ ይገኛል። በድህረ ጨዋታና ቅድመ ጨዋታ ዳሰሳችንም በቀጥታ ስርጭት ወደ እናንተ እየደረስን እንገኛለን። እናንተ መርሃ ግብሩ ላይ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን ዘወትር እያሳያችሁን ነው። አሁን ደግሞ በቅድመ ጨዋታ ዳሰሳችን ሊቨርፑል ከማንቸስተር ሲቲ የሚያደርጉትን ተጠባቂ ጨዋታ ልናስቃኛችሁ እነሆ መጥተናል። በተጨማሪም በዚህ ጨዋታ ቅኝታችን ኢኬቲኬ የአንፊልድ አዲሱ ንጉስ ስለመሆኑ የምናነሳሳላችሁ ይሆናል። መርሃ ግብሩን ላይ ኮሜንት፣ ሰብስክራይብ፣ ሼር እንድታደርጉ እንጠይቃለን። ዋን ስፖርት በዩቲዩብ፣ ፌስቡክ እና ቲክቶክ አማራጮቹ ወደ እናንተ መድረሱን ያጠናክራል። የእናንተ አጋርነት ግን እንዳይለየን በድጋሚ እናስታውሳችኋለን። አሁን ወደ ዝርዝር ጉዳዮቹ እናልፋለን። ሊቨርፑል ከማንቸስተር ሲቲ የዋንጫና የቻምፒየንስ ሊግ ተሳትፎ ጥያቄ። ሊቨርፑል ከማንቸስተር ሲቲ ባለፉት 10 ዓመታት የነበራቸው ግንኙነት ዋንጫውን ማን ያሸንፋል የሚለውን ለመመለስ ፍንጭ የሚሰጥ ነበር። የርገን ክሎፕ እና ፔፕ ጋርዲዮላ ሊጉ መቼም የማይዘነጋውን ከፍ ያለ ፉክክር አሳይተውናል። ሁለቱ ክለቦች የመጨረሻዎቹ 8 የሊጉ ዋንጫዎችን ተቋድሰዋል። ማንቸስተር ሲቲ 6ቱን ሲወስድ ሊቨርፑል 2ቱን ወደ ካዝናው ከቷል። በዘንድሮ የውድድር ዓመት ግን ዋንጫው ከሁለቱ ውጭ የመሆን እድሉ እየሰፋ ይመስላል። ያለፉትን 3 የውድድር ዓመታት ድል ያጣጣሙ ቡድኖችን ሲከተል የቆየው አርሰናል ተከታይነቱ አብቅቶ ቀዳሚው ለመሆን መንገዶች አልጋ በአልጋ ሆነውለታል። ሊቨርፑልና ማንቸስተር ሲቲ በሂሳባዊ ስሌት ከዋንጫ ፉክክሩ ባይረቁም አርሰናልን የሚያስጨንቅ ብቃት ግን እያሳዩ አይደለም። በተለይ መድፈኞቹን በቅርብ ርቀት የሚከተለው ማንቸስተር ሲቲ ከመጨረሻዎቹ 6 የሊግ ጨዋታዎች ማሸነፍ የቻለው ወልቭስን ብቻ ነው። ወራጅ ቀጠና መጨረሻ ላይ የሚገኘውን ቡድን በ4ኛ ሳምንት ቶተንሃምን 2-0 እየመራች መውጣቱ ደግሞ ማንቸስተር ሲቲ ላይ እምነት የነበራቸውን ሰዎች ተስፋ ያስቆረጠ ነበር። ከዋንጫ ይልቅ የቻምፒየንስ ሊግ ተሳትፎ ለማግኘት የሚጠራው ሊቨርፑልም ቢሆን ከመጨረሻዎቹ 6 የሊግ ጨዋታዎች 1 ድል ብቻ ነው ያስመዘገበው። በዚህ ሁኔታ ውስጥ የሚገኙት ሁለቱ ክለቦች ዛሬ ምሽት 1:30 ላይ በአንፊልድ ይፋለማሉ። ማንቸስተር ሲቲ በኢታድ የተደረገውን የመጀመሪያ ዙር ጨዋታ 3-0 ማሸነፉ ይታወሳል። ሲቲ ከዋንጫው ፉክክር ላለመራቅ የመጀመሪያ ዙር ድሉን መድገም ይጠበቅበታል። ከመሪው አርሰናል ጋር በ14 ነጥብ የሚርቀው ሊቨርፑል ጨዋታዎችን ማሸነፍ ካልቻለ ለቻምፒየንስ ሊግ የመሳተፍ እድሉም አጣብቂኝ ውስጥ ሊገባ ይችላል። የማንቸስተር ዩናይትድ እና ቼልሲ ተከታታይ ድል ማስመዝገብ ደግሞ ለሊቨርፑል ስጋት ሆኖበታል። በዛሬው ጨዋታ በሊቨርፑል በኩል ጥሩ ጥምረት እየመሰረቱ የሚገኙት ፍሎሪያን ቨርትስ እና ሁጎ ኢኬቲኬ ይጠበቃሉ። በሲቲ በኩል አንቷን ሴሜኒዮ እና ራያን ቸርኪ ልዩነት ፈጣሪ ሊሆኑ ይችላሉ። በጨዋታው በሊቨርፑል በኩል አዲስ የጉዳት ዜና ባይኖርም አርነ ስሎት ሁለቱንም የቀይ መስመር ተከላካዮች ኮኖር ብራድሊን እና ጀረሚ ፍሪምፖንግን በቀድሞ በጉዳት በማጣታቸው ዶሚኒክ ስፖስ ላይ ቦታውን ይሸፍናል ተብሎ ይጠበቃል። ማንቸስተር ሲቲ ተከላካዩን ጆን ስቶንስ ወደ ልምምድ ቢመለስለትም ለዛሬ ጨዋታ ግን እንደማያደርሰው ነው የሚጠበቀው። ጀረሚ ዶኩ እና በርናንዶ ሲልቫ መግባታቸው አልተረጋገጠም። ሊቨርፑል በአንፊልድ ማንቸስተር ሲቲ ላይ ያለው የበላይነት ከፍ ያለ ነው። የመርሴዱ ክለብ በሜዳው ማንቸስተር ሲቲን ባስተናገደባቸው የመጨረሻ 2 ጨዋታዎች የተሸነፈው በአንዱ ብቻ እንደሆነ የኦፕታ ቁጥራዊ መረጃ ያሳያል። ማንቸስተር ሲቲ በአንድ የውድድር ዓመት በሊጉ ሊቨርፑልን በደርሶ መልስ ካሸነፈ 88 ዓመታት ተቆጥረዋል። በአንፊልድ በዚህ ልክ የሚቸገረው የፔፕ ጋርዲዮላ ቡድን ከዋንጫ ፉክክሩ ላለመራቅ ታሪክ መቀየር ይኖርበታል። ማንቸስተር ሲቲ ወደ አንፊልድ አምርቶ ካደረጋቸው ያለፉት 22 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። በ14ቱ ሲሸነፍ በ7 ጨዋታዎች ደግሞ አቻ ተለያይቷል። ዛሬ በ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ወሳኝ ጨዋታ ከሊጉ መሪ አርሰናል ጋር ያለው የ9 ነጥብ ልዩነትን ለማጥበብ ወደ ሜዳ በሚገባበት መርሃ ግብር ሌላ ትልቅ ፈተና ይጠብቀዋል። በእርግጥ የመርሴዱ ክለብ የዚህ ዓመት ጉዞው እንደባለፉት ዓመታት አስፈሪ አይደለም። አሁን ባለው ውጤት ቀጥተኛ ዋንጫ ተፎካካሪ ባይሆንም ውጤቱ ግን ውድ የሚባለውን ስብስብ ይዘው ገና በጊዜ ከዋንጫ ፉክክር ለወጡትና ጫና ውስጥ ለሚገኙት አርነ ስሎት እጅግ አስፈላጊ ነው። በተለይ ማንቸስተር ዩናይትድ እና ቼልሲ አሰልጣኝ ለውጥ ካደረጉ በኋላ እያሳዩ ያለው መነቃቃት የሊቨርፑልን የቻምፒየንስ ሊግ ተሳትፎ አደጋ ላይ ሊጥለው ስለሚችል ዛሬ ማሸነፍ ግዴታቸው ሆኗል። የቀድሞ አስፈሪነቱን ያጣው ማንቸስተር ሲቲ ከባለፉት 6 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ መሆኑን አስታውሰናቸዋል። ሊቨርፑልም በተመሳሳይ ያሸነፈው አንዱን ነው። ወጥ የሆነ አቋም ማሳየት የተሳነውና ባለፉት 8 ዓመታት ቀጥተኛ ዋንጫ ተፎካካሪ ሆነው የእርስ በርስ ግንኙነታቸው ዋንጫውን ጉዞ ይወስን የነበሩት ሁለቱ ቡድኖች የሚገናኙበት ጨዋታ ምሽት 1:30 ላይ የሚጀምር ይሆናል። ባለፉት ጥቂት ዓመታት ቨርጂል ቫን ዳይክ እና አርሊንግ ሃላንድ ሜዳ ላይ የሚያደርጉትን ትንቅንቅ በትልቁ የሚጠበቅ ቢሆንም አሁን ግን
ጫፍ ላይ ከደረሱት ትልቅ ብቃታቸው ዝቅ ብለዋል። በተለይ ኖርጂያኑ አጥቂ ሃላንድ ባለፉት 11 ጨዋታዎች 2 ግብ ብቻ ማስቆጠሩ ቀድሞውንም ቢሆን የእሱ ጥገኛ የሆነው ሲቲ ከአንፊልድ ነጥብ ይዞ የሚወጣበትን እድል ጠባብ ያደርገዋል። በተደጋጋሚ የሚሰለፈው ቨርጂል ቫን ዳይክም ቢሆን የቀደመ ብቃቱ ላይ አይገኝም። በሌላ በኩል የቀድሞቹ የበርንማውዝ ተጫዋቾች ሜሎስ ኬርኬዝ እና አንቷን ሴሜኒዮ ዛሬ በተቃራኒ ቆመው በወሳኝ ጨዋታ ልዩነት ለመፍጠር የሚያደርጉት ትግል የሚጠበቅ ሲሆን በቅርብ ጨዋታዎች በሌቨርኩሰን የነበረው ድንቅ ብቃት እየመለሰ የሚገኘው ፍሎሪያን ቨርትስ እና ከነበረበት ከፍታ የወረደው ሮድሪ እንዲሁም ኒኮ ጎንዛሌዝ እንዲሁም ዶሚኒክ ስፐዝ ላይ የመከላከል የመሃል ሜዳውን ብልጫ ለመውሰድ የሚያደርጉት ትንቅንቅ በትልቁ ይጠበቃል። ሊጉን ለመላመድ ጊዜ ያልወሰደበትና አሌክዛንደር አይሳቅን ያስረሳው ሁጎ ኢኪቲኬ ከአዲስ ፈራሚው ማርክ ጊህ ጋር የሚያደርገው ፍትጊያም ቀላል አይሆንም። በጨዋታው ኮርነር ብራድሊ፣ ጀሬሚ ፍሪምፖንግ፣ አሌክዛንደር አይዛክ እንዲሁም ጂያቫኒ ሊዮኒ በጉዳት ከስብስብ ውጪ ናቸው። በሲቲ በኩል በርናንዶ ሲልቫ ከነበረበት መጠነኛ ጉዳት የተመለሰ ሲሆን ጀሬሚ ዶኩ፣ ግቫርዲዮል፣ ጆን ስቶንስ እና ማቴዮ ኮቫቺች አሁንም ጉዳት ላይ የሚገኙ ተጫዋቾች ናቸው። ከዚህ ጨዋታ ቀደም ብሎ ታዲያ 11 ሰዓት ላይ ብራይተን ከክሪስታል ፓላስ የሚገናኙ ሲሆን እንግሊዛዊ አማካኝ ጄምስ ሚልነር በሊጉ ታሪክ በበርካታ ጨዋታዎች በመሰለፍ የጋሪዝ ባሪን ክብረ ወሰን ይጋራል ተብሎም ይጠበቃል። ቀጥሎ ደግሞ ኢኪቲኬ የአንፊልድ አዲሱ ንጉስ የሚለውን ጥንቅራችን እናስደምጣችኋለን። በድጋሚ ከዋን ስፖርት ጋር አጋርነታችሁን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አሳዩን። ባለፈው ቅዳሜ ጨዋታው ተጠናቆ ሁጎ ኢኪቲኬ የአንፊልድ ደጋፊዎችን ጭብጨባ እየተቀበለ ወደ ተቀያሪ ወንበር ሲያመራ የቡድን አጋሩ አሌክዛንደር አይሳክ ከኋላ ሆኖ ጸጉሩን በፈገግታ መታ ማታ አደረገው። ይህ ትዕይንት ብዙ ይናገራል። ጎል አነፍናፊ ጎል አነፍናፊን ያውቀዋል እንደሚባለው ኢሳክ በ125 ሚሊዮን ፓውንድ ክብረ ወሰን በሆነ ዋጋ ሊቨርፑል ቢመጣም በደረሰበት የእግር ስብራት ምክንያት ራሱን ሜዳ ላይ ሆኖ ማየት አልቻለም። ይሁን እንጂ እርሱን ቦታ የተረከበው የ23 ዓመቱ ፈረንሳዊ ሁጎ ኢኪቲኬ እያሳየ ያለው ብቃት በአንፊልድ አይዛክ ናፈቀን የሚል ደጋፊ እንዳይኖር አድርጓል። ከአይንትራክት ፍራንክፈርት በ79 ሚሊዮን ፓውንድ ወደ መርሲሳይድ የመጣው ኢኪቲኬ በሁሉም ውድድሮች 15 ግቦችን አስቆጥሮ 4 ለግብ የሚሆኑ ኳሶችን አመቻችቷል። ባለፈው ወር በኤፍኤ ካፕ ያስቆጠራት ግብ ደግሞ በአንድ የውድድር ዘመን ውስጥ በ5 የተለያዩ ውድድሮች ላይ ጎል በማስቆጠር ከታሪካዊው ኬኒ ዳግሊሽ ጋር ስሙን እንዲያያዝ አድርጎታል። ኢኪቲኬ በቅርብ ሳምንታት ውስጥ ከታዋቂው ፈርናንዶ ቶሬስ ጋር እየተነጻጸረም ይገኛል። እንደ አለን ሺረር እና ዋይኔ ሩኒ ያሉ የእግር ኳስ ጠቢባን ለታዳጊው አድናቆታቸውን ችረውታል። ሺረር በኒውካስትል ላይ ያስቆጠራት ሁለተኛ ግብ ዓለም አቀፍ ደረጃዋን የጠበቀች ናት ሲል ነው የገለጻት። የኢኪቲኬ ልዩ መለያዋ ደግሞ ቶኢፖኬ በመባል የሚታወቀውና በእግር ጣት ጫፍ ኳስን የመምታት ጥበብ ነው። ይህ አይነቱ አጨራረስ በታዋቂው ብራዚላዊ ሮማሪዮ የሚታወቅ ሲሆን ግብ ጠባቂዎች ኳሷን በምን ፍጥነትና አቅጣጫ እንደምትመጣ እንዳይገምቱ ያደርጋቸዋል። በአንፊልድ ልምምድ ወቅትም ይህንን ጥበብ በተደጋጋሚ ሲለማመድ የሚታየው ተጫዋቹ አሁን ግን የሊጉ ተከላካዮች ዋነኛ ስጋት ሆኗል። ኢኪቲኬ በሜዳ ላይ አስፈሪ ቢሆንም ከሜዳ ውጭ ግን በደስተኛነቱና በትህትናው ይታወቃል። በቅርቡ በሊቨርፑል ማህበራዊ ሚዲያ የተለቀቀው ሁጎ ሃግስ የሁጎ እቅፍ የተሰኘው ቪዲዮ ከፍተኛ ተመልካች አግኝቷል። በአንድ ወቅት የጫማ ሻጭ ወደ ልምምድ ወደ ሜዳ መግባት ባልቻለበት ጊዜ ኢኪቲኬ በራሱ መኪና እስከ ነዳጅ ማደያ ድረስ ተከትሎት በመሄድ ለደጋፊዎች ፊርማ ሲያኖርና ፎቶ ሲነሳ ታይቷል። አሰልጣኝ አርኔ ስሎት እንደሚሉት ሁጎ ሁሌም ደስተኛ ነው፣ ድንቅ ጉልበትም አለው። አሰልጣኝ አርኔ ስሎት የኢኪቲኬን አካላዊ ጥንካሬ ለማሳደግ ልዩ ትኩረት ሰጥተዋል። አሰልጣኙ 0-0 ሆኖ ጎል ማስቆጠር 1-0 ተመርቶ ከማግባት ይቀላል፣ ስለዚህ መጀመሪያ ተከላከል በማለት ኢኪቲኬን በተከላካይነት ረገድም እንዲሳተፍ አሳምነውታል። አሁን ላይ ኢኪቲኬ በሜዳው ላይ የሚሮጥበት ርቀትና ኳስ ለመቀማት የሚያደርገው ጥረት በከፍተኛ ሁኔታ ጨምሯል። ከፍሎሪያን ቨርትስ ጋር ያላቸው ጥምረትም የሊቨርፑል ደጋፊዎችን ተስፋ የሚያለመልም ሆኗል። ቨርትስ ስለ ኢኪቲኬ ሲናገር ከእርሱ ጋር መጫወት በጣም ደስ ይላል፣ እንዴት እንደምትሮጥና ኳስ እንደምትቀበል አስቀድሞ ያውቃል ብለዋል። ሊቨርፑል ዛሬ ከአንፊልድ ማንቸስተር ሲቲን ሲያስተናግድ በሌላኛው ጫፍ የሊጉ ከፍተኛ ግብ አስቆጣሪ አርሊንግ ሃላንድ ይገኛል። ኢኪቲኬ ስለ ሃላንድ ሲጠየቅ ከእርሱ አጫወት የምቀዳቸው ነገሮች አሉ ሲል በትህትና ምላሽ ሰጥቷል። የኢኪቲኬ ተወዳጅ ፊልሞች ዊፕላሽ እና ዘ ወልፍ ኦፍ ዎል ስትሪት እንደሆኑ ይነገራል። ሁለቱም ስለ ስኬትና ስለ ትልቅ ዓላማ የሚተርኩ ናቸው። ክሬምስ የመጣው ይህ ፈረንሳዊ ታዳጊም የራሱን ታላቅነት ለማጽናት በአንፊልድ ሰማይ ስር እያበራ ነው። ውድ የዋን ስፖርት ተከታዮች ሊቨርፑል ከማንቸስተር ሲቲ የዋንጫና የቻምፒየንስ ሊግ
ተሳትፎን የሚያረጋግጡበት ትንቅንቅን በተመለከተ እንዲሁም ኢኬቲኬ የአንፊልድ አዲሱ ንጉስ ብለን ወደ እናንተ የደረስንበት ጥንቅሬን ይመስላል። ከሌሎች የዋን ስፖርት ወቅታዊ እና ፕሮፋይል ነክ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ማታ በድህረ ጨዋታ ዳሳችን ወደ እናንተ ምንደርስ ይሆናል። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አጋርነታችሁን አትንፈጉን። ሰላም።